ገፍትረኝ እሺ ምን አረግ ነው ብትሉኝ ለቀቆይ ላይ ያለውን ነገር አንሱለት አለቃ ባክን ተወኝ በቃ ለልጆቼ ስትል ተወኝ ልጆቼን ያላባታ ተስቀራቸው ባክን አለቃ ባክን ለልጆቼ ስትል ማረኝ ሂድ እኔ አይደለሁም ልጆቼን ያላባት ያስቀረውት ከግርማ ጋር መጫወት ምን አይነት ዋጋ እንደሚያስከፍልህ ታውቃለህ ከዚህ በኋላ እንደዚህ ያላረገው አይደገመኝም እንደ አይነት ነገር ላይ ከዚህ በኋላ አታገኘኝም እባክህን ተወኝ እባክህ እሺ ምሬሃለሁ እኔ የካዱኝን ሰዎች እንዴት አርጌ እንደመመራቸው ራሴ ያውቃል እባክህ አለቃ አታርገው እየለመንኩ ነው ለልጄ ስትል ተወኝ አንተስ ልጅ አለ አይደል እንዴ ተደደብ የልጅ ፍቅር እኮ ታውቀዋለህ እባክህ የኔ ልጅ በእንዳንተ አይነት ቆሻሻ አንደበት የሚጠራ አይደለም እሺ እንዳንተ አይነት ቆሻሻ ከልጄ ጋር ምን አይነት ቢመሳሰል ነው እባክህ እንደዚህ አታርግ እባክህ ግርማ ባኩሻና አንተ በሩን ሳዘጋው ነው እንዴ የገባው አንተ አይደለ እንዴ ከጀርባ የመጣው ለምን አልዘጋው አንተ ራስ አይደል እንዴ ከኔ ኋላ የገባው በራውን
ይቅርታ ቤት ቶሎ መድረስ ስላለብኝ ነው። ለምንድን ነው የምትጠይኝ? እኔ የምጠላ ሰው ነኝ እንዴ? ደግሞስ ለምንድን ነው የፈራሽው? ከኋላ እየተከተልሽ ያለ ሰው አለ? ኧረ ማንም አልተከተለኝም። እንዲሁ ቤት ቶሎ መድረስ ስላለብኝ ነው። እሺ ያው ማንም የለም ተመልከቺ። ለምንድን ነው የምትጠይኝ? ለምንድን ነው ስቀርብሽ የምትርቂኝ? በቃ መሄድ አለብኝ፣ እቸኩላለሁ። አንቺ ክላስ አልቆ ወደ ቤት ስትመጪ ያቺ ገፊ የሆነች ልጅ ወዴት ቀርታ ነው? እኔ ምን አባቷ አቅላታለሁ? ያው እንደለመደችው ወንድ እያሳደደች ይሆናል። ምን ማለት ነው? እንደለመደችው ማለት ንገሪኝ። እንዴ ከወንዶች ጋር ግንኙነት ጀምራለች እንዴ? እንዴ ማዬ እስከዛሬ አልነገርኩሽም እንዴ? እንዴት አልነገርኩሽም? ትምህርት ቤታችን ላይ ቃል ኪዳን ማለት ከሷ ውጪ ሴት ከሷ ውጪ ቆንጆ የሌለ የሚመስላት ካገኘችው ወንድ ጋር የምትወጣ ናት። ምን? ይቺ ዘረብስ ዲቃላ ልታመጣብኝ ነው? እሷን መከራዬን አይቻ ሳደጉ ደግሞ ሌላ ዲቃላ ልታመጣልኝ ነው? ቆይ እንዴት አድርገ ስርዓቷን እንደማያሳታቃለሁ። አሁን ይኸውልሽ እንቺ በጅሽ ቢ ሆነ ቦታ ደርሽ እንመጣበታለን። ከዛ በኋላ እሷን ስመለስ እንነጋገርበታለን። ከሷ እንዴት ልኳን እንደማስገባት እኔ አውቃለሁ። ግን ብዙም አታነሺ ማለት ታውቂያለሽ። አንቺ ከሌለሽ ደብረኝ። የኔ አንዷ ልጅና ብቸኛ ልጅ ከሚረብሻት ምንም ነገር ቢቀር ይሻለኛል። እንደናልሽ ቴቴ እስካሁን የታባሽ ነበርሽ? ጭራሽ ጸጉርሽ እንደዚህ ሆኖ መጣሽ? አልጋ እንኳን ከማይዝ ውርጋጣና የወረደ ሰው ጋር ነው ስትንደባለ የቆየተሽ የመጣሽው? ሰርቻ ለሰርቻ ስትንደባለ ነበር እንዴ? ስለምን አልጋ ነው የምታወሪው? እኔ ላብራራለሽ? ይኸውልሽ እያወራሁት ያለሁት ሰርቻ ለሰርቻ ስለሚያንደባለች ወንድ ነው። አንቺ ምን አይነት ወራዳ ነሽ? ምን አይነት ርካይ ሴት ነሽ አንቺ? እንዴት በአደባባይ እንደ ድመት ሜዳ ላይ ሜዳ ትንደባለያለሽ አንቺ? ምን አይነት እንዴ? ተይው እኛን ተይው። እንዴት ለአባትሽ እንኳን ክብር አይኖርሽም አንቺ ወራዳ? ምን አይነት ርካሽ ነሽ? በቃ ቴቴ ገብቼ ልብሴን ቀይሬ ወደ ስራ ልግባ። አንቺ ንቀት ነው እንዴ እኔ እያናገርኩሽ ልግባ የምትይው? ቴቴ እባክሽ ተረጂኝ፣ እኔ በጣም ደክሞኛል። እንዴት አይደክምሽ? እንደደከመሽ ለማወቅ እኮ ጸጉርሽን ማየት በቂ ነው። ጸጉሬ ወድቄ ነበር እኮ ለዛ ነው። ወድቄ ነበር ትለኛለች እንዴ? አስመሳይ ነይ ተነሺ። አሁን የከፋ ነገር ሳይፈጠር ተነሺ ብዬሻለሁ። እቺ ምን ትመስላለች? አናቷን ብሎ ነበር መገላገል። አስመሳይ ምን አይነት ስቃይ ነው? ይሄ ጅማሬው ነው። ገና ሁሉም ሰው እንዲጠላሽና እንዲጸየፍሽ ነው ማረገው። እስካሁን አልተነሳችም እንዴ? እስካሁን አልተነሳችም። ራሷን የሳተች ይመስለኛል። በአንድ ጥፊ ነው ራሷን የምትስተው? እንደውም ደግሜ ልበላት እንዴ? ያው ደክማት አይደል የመጣችው? ለዛ ይሆናል ያንቺን ጥፊ መቋቋም ያቃተው። ይኸውልሽ አሁን ለአባቷ የሆነ ነገር አድርጉኝ ብላ ለማቃጠር ነው። እንደምንም ብለሽ ውሃ ምናምን አፍስሰሽ ቀስቀሻት እሺ? ካለበለዚያ አባቷ እንደዚህ ካያት ጥሩ አይሆንም። ቶሎ ብለሽ እሺ? ለማንኛውም እኔ በጣም ስለቸኮልኩ ነው ወደ ቦታ ደርሼ ልምጣ። እሺ ልጅ መጣሁ። እሺ እሺ እንደምን ብለሽ አስለቻት ውሃ ምናምን ማልከሽ። ለኔ ግን እድሜ ዘላለምሽን እንደዚህ ሳትነሺ ብትቀሪ ነው ደስ የሚለው። የኑሮ ስንክሳር አልገባን ሰበቡ ሁለት ይሆናሎይ የሰው አንድ ልቡ ሕይወት ይሆንና እድል ዕጣ ፈንታ እደነግጥ ጀመር በሁሉም ኮሽታ ፈተናም ሲበዛ ቀን ጎሎ ሲከዳን
ከቃልሽ ተታልኩኝ ደም ሲሆን ኪዳን ፈራጅ ሊናዬ ከልኩ ላይ ጎደል ፍቅር የለ ማትረፍ ስል አማኜን አልበደል ቆዮ ባራ ልብስ ልቀይር እኮ ቤት ገብቼ ናርዶስ ናት ወይ ናርዲ ናሆሜ እንዴት ነህ? ዛሬ እኮ ላወራ ፈልጌ ብፈልግህም ላገኝህ አልቻልኩም። አዎ አንድ ቃል መቀበል ቀደም ብዬ ነበር የወጣሁት። እኔ የምልሽ ቀደም ናርዲ ነቻን ነበር። ምን የሆነችው ነገር አለ እንዴ? ኧረ እኔ እንጃ። እንግዲህ እኔ እስከማውቀው ቤት ገብታ ተቀምጣ ፊልም እያየች መክሰስ እየበላች እንደሆነ ነው። ለነገሩ እውነትሽን ነው። እኔ ስታይኝ ትበሳጫለች። ስለኔ ምን እንደሰማች አላውቅም። አታስብ፣ እኔ እንድትቀራረቡ አደርጋለሁ። አመሰግናለሁ ናርዲ። እንዳንቺ አይነት ምርጥ ጓደኛ ስላለኝ ፈጣሪን አመሰግናለሁ። ተው እባክህ፣ ስትቀልድ ከዓይን ያውጣ። አመሰግናለሁ። አንተ ጥሩ ልጅ ባትሆን ኖሮ እኔም ምርጥ ጓደኛ አልሆንም ነበር። እንዲህ መመሰጋገናችንን ከቀጠልን ደቂቃዎች አልፎ ሰዓታት ሊቆጠሩ ነው። እኔም ቅዱሴን ብቻውን አግቼው ከሚደብረው አንቺ መክሰስሽ ከሚያልቅ ስንገናኝ እናወራለን። አዎ እውነትህን ነው። ቃልዬ እኔን ረስታ ልትጨርሰው ነው። ለራሴ አቅርቤ በበላ ነው የሚሻለኝ። የቅድሙ ሁኔታዋ በምግብ የሚጠፋ ከሆነ ጥሩ ነው። ሰሞኑን ልክ አትመስለኝም። ከሰው ጋር ተደባደበች ይመስለኛል። ጸጉሯም ልክ አልነበረም ቅድም። ማ እኮ ቃል ኪዳን ከሰው ጋር ተደባድባ? ተው እንጂ ያማሃል እንዴ አንተ? የምናወራው እኮ ስለ ቃል ኪዳን ነው። በአደባባይ ከሰው ጋር ልትጣላ አትችልም። ክብሯን ዝቅ የሚያደርግባት ነው የሚመስላት። ሰው እስከ ጥግ ትንቃለች። ሰው መጉዳት ቢኖርባትም በድብቅ ትጨርሰዋለች እንጂ በአደባባይ አታደርገው። ስትታይ እኮ ምንም ነው እንደዛ የማትመስለው። ናሆሚ አንተ ጓደኛዬ ስለሆንክ ነው እንጂ እንደዚህ የምልህ እኔ እህቴን በጣም ነው የምወዳት። አውቃለሁ እሷ አትወደኝም። ትምህርት ቤትም አይተሃታል። ለማስመሰል ብላ ራሱ ልታወራኝ አትሞክርም። ትምህርት ከጀመርን ስንት ዓመት ሆነ? እሱማ ልክ ነሽ፣ አመታቶች ተቆጥረዋል። ግን እሷ ሁሌም ብቻዋን መሆን ነው የምትፈልገው። አንቺ ግን እንዳትጠያት። ምንም ቢሆን እህትሽ ናት እኮ። ነገሮች ይስተካከላሉ። እኔማ እንዴት እጠላታለሁ? እንደዛ ካደረኩኝማ እኔ እስከሷ በምን ተሻልኩ ብለህ ነው? አዎ ልክ ነሽ። ጥላቻ የሰይጣን ነው። በይ በቃ ቅዱሴ ተነጫነጨ ነው። ዛሬ ትምህርት ቤት ለምን እንደቀረ ልጠይቀው ነው። ቻው በቃ። እሺ ቻው፣ ነገ እንገናኛለን። እሺ ቻው በቃ እንገናኛለን። ቅዱሴ ደህና ነገር አላዝክም እንዴ? እኔ የምልህ ይቺ ናርዶስ የምትባለው ምንም አትመቸኝም። እንዴት ነው ከፍቅር ወደ ጓደኝነት ልትቀይሩት የቻላችሁት? እውነታውን ነገርኳታ። በእህቷ ፍቅር እንደወደድኩ ከሷ ውጭ ማንም እንደማዱ ነገርኳት። ኧረ እባክህ እና እንደዛ ስትላት ምንም ሳትል አምና ተቀበለች? እሱማ ተነጫንጫ ነበረ። ግን በነጋታው መታ እህቴን ካፈቀርካት ለእሷ ምንም የማልከፍለው መስዋዕትነት የለም ብላኝ ሄደች። ይገርማል። ለእህቷ ያላት ፍቅር ግን በጣም ደስ ይላል። እቺ ቃል ተብያ ግን ዝጋ ታምነች። ከማንም ጋር እኮ ነው የማትቀራረበው። የሆነ ያሳለፈችው ነገር እንዳለ ይሰማኛል። አላውቅም። ቅድም ሳያት ግን ደህና አልነበረችም። ከየሆነ ሰው እየሸች ነበር የሚመስለኝ። ከምንድን ነው ግን የምትሸሸው? አላውቅም። ቅድም ሳናገራት እንደ ሁልጊዜው እቸኩላለሁ ብላኝ ሄደች። አይኖቿ ውስጥ ግን ፍቅር ይታያል። አንዳንዴ እንደምታፈቅረኝ አስባለሁ። ግን ተመልሼ ተው ናሆም እሄዳለሁ። እኔ እኮ ግርም የምትለኝ ሳትቀብራት ምን ሳትላት በፍቅሯ ልብስህን መጣልህ ነው። ፍቅር መቼና የት እንደሚይዝ አይታወቅም። ይልቅ እሱን ተውና ክላስ ለምን ቀረ? አባቴ እንደመጣ አልፈቀደልኝም ነበር። ለምን? አላውቅም። ምንም ደህና አልነበረም። ትንሿንም ትምህርት ቤት እንዳትሄድ ከልክሏታል። እንድንወጣ አልፈለገም። አሁንም ሲወጣ ጠብቄ ነው የወጣሁት። የሆነ የፈራው ነገር እንዳለ ይሰማኛል። ማለት ምንድነው የሚፈራው? ከማን ሊደብቃቸው እየሞከረ ነው? አላውቅም። ከትናንት ወዲያ ማታ ጀምሮ ልክ አልነበረም። ኮሽታ በሰማ ቁጥር ይበርግጋል። አባዬ የሆነ ነገር ሆኗል። ናሆሜ አይዞህ ጓደኛ፣ ችግሩን እኛም ፈተዋለን። ከኛ አቅም በላይ ከሆነ አባዬ ነው፣ እሱ ያግዛል።
አመሰግናለሁ። እሺ ወንድም ምንድን ነው ፊትሽ? ፊትሽን በጥፊ መታው ሰው አለ እንዴ? አይ አባዬ ደህና ነኝ። ቅድም ከትምህርት ቤት ስመጣ ስለወደቅኩኝ ለዛ ይሆናል ፊቴ ተቀያየረ። ምን ወድቄ? አንቺ በጥንቃቄ እንደምትራመጂ አውቃለሁ። ምን ነው ያመመሽ ነገር፣ ይሄ የሚያዞርሽ ነገር አለቀቀሽም እንዴ? ምንሽን ነው የመታሽ? ኧረ አባዬ ደህና ነኝ። አሁን ደግሞ ምንም አያዞረኝም። ድንጋይ አደናቅፎ የነበረ የወደቁት አሁን ደህና ነኝ። በቃ ተይ ተይ የኔ ልጅ አታታሊ። ምግብ ስለማትበይ ነው እንደዚህ ሆንሽው። እኔ ለእናንተ ብዬ አይደለም እንደዚህ ጎንበስ ቀና እምለው። ምን አለበት እናንተ ከሌላችሁ እኔ እኮ የለሁም። ተይ እንጂ። ኧረ አባዬ ደህና ነኝ። አሁን ደግሞ ምንም አያዞረኝም። ድንጋይ አደናቅፎ የነበረ የወደቁት አሁን ደህና ነኝ። በቃ ተይ ተይ የኔ ልጅ አታታሊ። ምግብ ስለማትበይ ነው። ምን አለ እሺ ብትይ፣ እኔ ለእናንተ ብዬ አይደለም ደፋ ቀና እምለው። እናንተ ካጣሁኝ እኮ እኔ ሰው አልሆንም። ለምን አሰሚኝም የኔ ልጅ? ማን አለኝና? ያላችሁኝ እኮ እናንተ ሁለታችሁ ናችሁ። ተው አባዬ እንደዚህ አትበል። በእኔ ምክንያት ለሰከንድ እንኳን እንድታዝንብኝ አልፈልግም። እሺ መክሰስ በልተሻል? አዎ በልቻለሁ አባዬ። ከናርዲ ጋር ቤት የሚሰራ ስራ ነበረ። እሱን ተጋግዘን ሰርተን በልቼ የመጣሁት። ከዛ ስትናፍቀኝ ልይ ብዬ የመጣሁት። ጎሽ የኔ ልጅ ታግዥኛለሽ? እሺ አግዛለሁ። ሰላም ሰላም አለ ስጫት። ፈጣሪ አንተን የመሰለ ውድ አባት ስለሰጠኝ አመሰግናለሁ። መኖር ሲያስጠላኝ ተስፋዬ ነህ። የምኖረው የምማረው ይህን ሁሉ መከራና ስቃይ የምችለው አንተ እንዳታዝንብኝ። የኔ ልጅ ካልኩሌተሩን አቀብይኝ እስኪ። አንተ ካለኝ ሁሉንም እችላለሁ። ብቻ አባዬ አንተን በእኔ ላይ እንዳያስነሱብኝ እፈራለሁ። አንተ ፊትን ያዞርክብኝ ቀን ነው የምሞተው። አበባዬ ካልኩሌተሩን አቀብይኝ። ልጅቷ ምን ነክቷታል? የኔ አበባ ምን ሆንሽ? እየሰማሽኝ አይደለም እንዴ? አባዬ ወይ አናገርከኝ እንዴ? የት ሄድሽብኝ ልጄ? ኧረ አለው። አንተ ውዱን አባቴን ትቼ የት ልሄድ እችላለሁ? በአካል ከሄደ በሐሳብ ሄደን መመለስ ይከብዳል። እሱስ እውነት ነው። በእሱን ካልኩሌተር ስጪኝና ሂሳብ ልስራ። እሺ እኔም አግዛለሁ። እኔ የምልሽ የኔ ልጅ። አቤት አባዬ። እንደው ሳትደብቂ ትምህርት ቤትም ይሄን የትን ቦታ ያሹ ጓደኛ የለም? ምን አይነት ጓደኛ? መቼም የሴት ጓደኛ አልልሽም። አንቺን የመሰለች አበባ የሚፈልግ ጎረምሳ የለም ወይ ነው ያልኩሽ። ኧረ አባዬ ደግሞ ምን እያልክ ነው? ምን አልኩ? ቆንጆ ነሽ። ፍቅር ቢይዝሽ የሚያስገርም ነገር አይደለም። አይ አባዬ እኔ ፍቅረኛ መያዝ አልፈልግም። ትምህርቴን ጨርሼ ስራ ይዤ እናቴን አፈላልጌ አግኝቼ ለምን ትታን እንደሄደች ከጠየኳት በኋላ ነው ምንም ነገር ማድረግ የምፈልገው። አንተ እንደዚህ እየወደድካት ለምን ትታህ እንደሄደች ማወቅ ፈልጋለሁ። ማፍቀር መጎዳት፣ ማፍቀር ትቶ መሄድ ከሆነ ቢቀርብኝ ይሻላል። የኔ ልጅ እኔ ፍቅር አጉድዬብሻለሁ? እኔስ በእናትሽ ተከዳሁ ብዬሻለሁ? እናትሽ የነገረችሽ ከሆነ ስህተት ነው። እናትሽ ወንድ ተከትላ አልሄደችም። እኔን ጥላ እነግርሻለሁ።
ልክም ያለሽ ቆንጆ ነበረች። ከሌላ ወንድ ጋር ምንም ነገር የላትም። ስሜቷ ለኔ ለአባትሽ ብቻ ነበር። ቀሪ ያለኝ ምንድነው? እስካሁን ድረስ የታሉ ብላ ባለመፈለጓ ነው። ተረዳሽኝ አይደል የኔ ልጅ? ይሄ ነው ዋናው ነገር። ይሄን ሁሉ ነገር እኮ ስለሷ ባነሳን ቁጥር ተናግረኛለህ። ግን እንደዚህ የምትለኝ እናቴ እንዳልጠላት ስለምትፈልግ እንደሆነ አውቃለሁ። ታላቅ እናትሽ ያለችሽን ሰምተሽ ከሆነ ተዛዝተሻል። እናትሽ ለወንድ ብላ እኔን ጥላኝ አልሄደችም። ውይ የኔ አባት አሁንም ድረስ ትወዳታለህ አይደል? ፈጣሪን ሁሌ የምለምነው ልክ እንዳንተ አይነት ባል፣ ቤተሰቡን ወዳድ፣ ቤተሰቡን አክባሪ ባል እንዲሰጠኝ ነው የምፈልገው። ይሰጥሻል። አንቺ ብቻ ከልብሽ ጸልይ፣ ፈጣሪን ለምኝ፣ ንጹህ ሆነሽ አምላክሽን ለምኝ። ይሰጥሻል። አይዞሽ የኔ አባት በጣም አመሰግናለሁ። እሺ ግቢ ቤትሽ አይደለ እንዴ? ምንድነው ይሄን ያህል? ቁጭ በይ እስቲ። ዌልካም ዌልካም ዌልካም። እንዴት ነሽ የኔ ፍቅር? እንኳን ደህና መጣሽ። ደህና ነሽ ወይ? እንዴት ነሽ? ፀሐዩ እንዴት ነው? በጣም ጥሩ ነው። ያበሻ አረቄ ነው። ይሄ ጨዋታሽ እንደው ሁሌም ደግሞ በጣም ቆንጆ ነው ቦታ ያስከው። ለታክሲ ራሱ ለምንም ምቹ ቆንጆ ነው በጣም። ይሄ እኮ ለአንቺ ምንም ማለት አይደለም። በጣም ትንሿ ነገር ነች። ከዚህ በላይ ይገባል። እስቲ ያዥ ምንድነው ሰርፕራይዙ? በእናትህ ንገረኝ። በጣም ነው ኮዴን ቆረጠኝ። መጀመሪያ ለፍቅራችንና ለቆይታችን ቺርስ። አሁን በጣም ጓጓ። እስኪ ንገረኝ። ያን ሙትቻ እኮ አስወግድ ነው። ማን ነው እሱ? አንቺን ለማስፈራራት እየሞከረ የነበረው ያን ሙትቻ ነው። አንቺን ስላወቀሽ ግንኙነታችንን ስላወቀ ከኔ ጋር እንደዚህ አይነት ጨዋታ መጫወት ነበረበት ወይ? ገደልከው? ምን ነው አንቺ ይሄንን አልነበር እንዴ የምትፈልጊው? አይ እኔ በዚህ ፍጥነት ይሆናል ብዬ አላሰብኩም ነበር። ምን እያልሽ ነው? በዚህ ልክ በፍጥነት ይሆናል ብዬ አላሰብኩም ነበር። የምወድህ እኮ በምክንያት ነው። እንዲህ ነኝ ይኸውልሽ። እኔ ራሱ እኮ የምወድሽ ወኔሽንና ድፍረትሽን ስለሆነ ግን ያን ሙትቻ ባልሽን እኮ አልተዋልሽኝ እኮ። ስለዚህ ጉዳይ እኮ ተነጋግረን የዘጋነው መሰለኝ። ሁለተኛ እንደዚህ አይነት ነገር ከነሳብኝ አላገኘህም። እንደውም እሄዳለሁ። ምን ማለትሽ ነው? በቃ ሁለተኛ አላነሳም። እንደዚህ አትቆጪ። ስትቆጪ ደግሞ ታስፈሪያለሽ እንዴ። በቃ ወደ ራሳችን ሙድ አንመጣም እንዴ? ተይው በቃ። የመጣሁት እኮ ስለናፈከኝ ነው። ግን የማይረባ ርዕስ አንስታ አስደበርከኝ እንጂ። በቃ እኔ ልሞትልሽ። ሁለተኛ አላነሳም። ነይ ቆንጆ። እኔና አንቺ ራሳችን ጨዋታ እንጫወት እንዴ። ብቻሽን ነሽ እንዴ? እንዴት ነሽ የኔ ውድ? እንዴ ምን ነው ጭር አለ? ማንም የለም? እንዴት ሄዳ ነው? ናው ማዬ ተወዳጇ የአባቴ ልጅ ሄድኩ እንኳን ሳትለኝ ነው ተነስታ ሄደች። ስራውን ማን ሊሰራላት ነው ወጣ ሄደችው? እንዴ አሁንስ አላበዛችሁም እንዴ? ከትምህርት ቤት እንኳን ከተመለሰች በኋላ አሰራም እንዴ? ቆይ ማን ሰርቶ ሊያበላት ነው? ይቺ አጋስስ እንዴ? ትስራ አላውቅም እንጂ ውስጥ ስትንጎዳጎር ነበር። ኧረ እንደውም ብርጭቆ እያጋጨች ረፍት ስትነሳኝ ነበር። ይሄን ጊዜ ለአባቷ ወሬ ልታቀብለው ሄዳ ነው ይቺ ወሬኛ። ቆይ ለምስክል ደውለት። ሄሎ ውዴ፣ እንዴት ነህ? ደህና መሸህ? እኔ የምለው ቃልዬ አንተ ጋር መታ ነው እንዴ? አዎ ሱቅ እኮ ወጥቼ ስመለስ አጣኋት። ለዛ ተጨናንቄ እኮ ነው። እሺ በቃ እና እየመጣችሁ ነው? እሰይ፣ እኔ ደግሞ የት ሄደች ብዬ በጣም ተጨንቄ ነበር። እሺ ኑ በቃ
አየሽ አይደለ? አባቷ ልትመርዘው ሄዳለች። አረ እንደዛ ነው። እስኪ አንድ ነገር ሰምቶ ይናገረንና ምን እንደማደርጋት ታያለች። ከኔ ጋር ጦርነት ባትጀምር ነው የሚሻላት። ቆራጥነትሽ ልክ እንደ እናትሽ። ይኸውልሽ እንደዚህ ቆፍጠን ያልሽ ልጅ ሁኚ እሺ? ማንም ወንድ ልተውሽ ቢሞክር አንቺ ቀድመሽ ነው መተው ያለብሽ። ይኸውልሽ ቀድመሽ እጅ እንዳትሰጭ እሺ? እንደዛ ነው መሆን ያለብሽ እሺ? እሺ ማይ፣ እኔ አንቺ ልጅ ከፈለኩ ሁሉንም ሰው በእንብርክኩ ነው ማስኬደው። ማን ስለሆነ ነው ናርዶስን እንዲህ ማለት የሚችለው? አንተ ልጅ ምግብ እየበላክ ስልክ አትነካካ ብዬ ስንት ቀን ነው? እባክህ እኔ ለዚህ እኮ ነው የበላኸው ራሱ ማይታወቅህ። ይቅርታ ማይሽ፣ ብቻዬን ስሆን እኮ በጣም ስለሚደብረኝ ስልክ ካነካካ። ደግሞ ይሄን ያክል ቤት ውስጥ አንቺ ስላለሽ እኮ ነው የገባሁት። እንደምታዩ አባዬ ከተኛ በኋላ አምሽቶ ነው የሚመጣው። እስኪ ቁጭ በይ። ተው የኔ ልጅ፣ አባት ላይ አትዘንበት። እንደው ስራ በዝቶበት ጊዜ ቢያጣ ነው እንጂ ካንተ ጋር ጊዜ ማሳለፍ ጠልቶ አይደለም። ነው ብለሽ ነው ከኔ ይልቅ ለስራው ነው ቅድሚያ የሚሰጠው? ተው እባክህ ልጅ አትዘንበት። ቢሰራስ ለማን ያደርገዋል ብለህ ነው? አንድ ያለው የአይነ ማረፊያው አንተ ነህ። እሱስ ወዴት ይወስደዋል ብለህ ነው? ዞሮ ያው ያንተው ነው። አይ አልምዬ፣ ሁሉንም ነገር በመልካም ነው አይደል የምታስቢው? አንዳንዴ ሳስበሽ እናቴ ሰጠችኝ የእናቴ ምትክ ነው የምትመስይ። የእናትህማ አደራይ ነህ። እሷ እኮ ሁልጊዜም በስስት አይን ነው የምታይክ። እኔም ደግሞ አደራዋን እንዳልበላ እያልኩ ፈራለሁ። እሷ እኮ እንዳሰሪ ሳትሆን እንደ እህትም እንደ እናትም እኮ ናት ለኔ። አንቺ ካለሽ እማዬ ምንም አትጨነቅም። ምን ጎደለ ብላኝ እንኳን አትጠይቅም። አንቺ ከሌለሽ ግን እናት ስለሌለች ራብ አረ ትለኛለች። አንቺ ባትሆኚ ልጄን ለማንም አምኜ አልሰጥም ትለኝ ነበር። ይቅዱስ የደወለ ምን ነው? አንሳለታ ወይ ለአስቸኳይ ጉዳይ ፈልጎ ሊሆን ይችላል። ሄሎ ናኦሚ፣ ይቅርታ ረበሽኩ እንዴ? ተኝተህ ነበር? አረ በፍጹም አባዬ እመጣለሁ ብሎኝ እራት እየበላ ነው፣ ግን እስካሁን አልመጣም። ናኦሚ፣ እኔ አባትም እኮ አልመጣም። በጣም ፈርቻለሁ። ስልኩን ስደውል ደግሞ ጭራሽ እየሰራልኝ አይደለም። ቅድም ወጣ ካልከኝ በኋላ አላወራችሁ? አይ አላወራንም። ከአንተ ጋር ከተለያየን በኋላ ደወልኩለት፣ ይጠራል፣ አያነሳም። ድጋሚ ደግሞ ስደውልለት ዝግ ነው ስልኩ፣ ጭራሽ አይሰራም። እና ምን ይሻላል? ልምጣ እንዴ? ወተን እንፈልገው? ለመውጣት አስቤ ነበረ፣ ግን ትንሿ አለች። ስለሱ እየጠየቀች ነበርና በመከራ ነው ያረሳሷት አሁን ራሱ። እስኪ አባዬ ይምጣና ሰዎቹ ጋር ደውሎ እንዲፈልግ አደርጋለሁ። እሺ ናኦሚ፣ በቃ አመሰግናለሁ። እሺ አዲስ ነገር ካለ ደውልኝ በቃ። እሺ እደውላለሁ። አንተም ከመጣ ወይም ስልክ ከደወለልህ አሳውቀኝ። እሺ ቻው። እሺ እደውላለሁ። እሺ አባቴ ምን ሆነ ነው የሚለው? ሰሞኑን ጥሩ ስሜት ላይ አልነበረም። ሁለቱ ልጆቹን ደግሞ ትምህርት ቤት እንዳይሄዱ ከልክሏቸዋል። ቅዱስ እንዳለኝ ከሆነ የሆኑ ሰዎች እየፈለጉት ነው። ከነሱ ለመደበቅ እየሞከረ ነው። አይ ምን አጋጥሞት ይሆን እባክህ? ፈጣሪ እሱ በኪነ ጥበቡ ይጠብቃል። አገኛችሁት? አንተ ሲጀመር ስለ ቢዝነስ እያወራ ስለ ጅብ ማሳደግ ምን ታውቃለህ? አንተ ገዳዮቹ ምን አይነት ኃይል እንዳላቸው ማወቅ አለብን። እኔ አንድ ልጄን ማጣት አልፈልግም። ተይኝ እባክሽ። የኔ ውድ ግን ደህና ነህ? በጣም የተጨናነቅ ትመስላለህ። ምን? ማንን ያየሽው? መቼ ነው ያየሽው? የት ነው ያየሽው? አላውቅም። አይተሻት የለ በራት ሰዓት እንዴት ፊቷን ዘብዝፋው እንደነበር። ያው ተበዳይ ለመምሰል እየሞከረች ይሆናል። ልጄ ከመወለዱ ጀምሮ የኔን ባህሪ እንዲወርስ ያላረኩት ነገር የለም። ዝም ቢመስል ቆሻሻ ላይ ዝ ሲል ይውላል።
ጭራሽ ባልጠፋ ቦታ ከሰራተኛ ልጅ ጋር ጓደኛ ይሆናል።